ሰላም እንድንሰጠውም እንድንቀበለውም ከፈጣሪ የተሰጠን ጸጋ ነው። ነገር ግን አንዳንድ ጥቂት አለመግባባቶች እነዚህን በቀላሉ ልናገኛቸው የማንችላቸውን ውድ ስጦታዎች እንድናጣ ያደርገናል። እነዛን ጥቂት አለመግባባቶች ባለመነጋገር ወይም ደግሞ ነገሮችን ባለመረዳት ስር ይሰዱና ሰላማችንን ያፈርሱታል። እነዚህን ጥቂት አለመግባባቶች ልንፈታባቸው የምንችላቸውን መፍትሄዎች አንድ በአንድ እስኪ እናካፍላችሁ። የመጀመሪያው ከመጠበቅ ይልቅ በግልጽ መናገር ነው። ብዙ ጊዜ ድራማዎች አይታችሁ ከሆነ አትነግርም ነበር እንዴ፣ አይነግራትም ነበር እንዴ፣ እንደዚህ እኮ አይደለም እያልን እንናገራለን። በህይወታችንም እንደዛ ነው የሚሆነው። በግልጽ መናገር ሳንጠብቅ፣ ይሄ የመጀመሪያው መፍትሄ ነው። ሁለተኛው አብሮን የሚኖረውን ሰው ስሜታቸውን መረዳት። ምን ሁኔታ ላይ ነው ያሉት? የት ነው ያሉት? ስራቸው ምን ሆነው ነው? ምን ገጥሟቸው ነው? ለምን እንደዚህ ሆኑ ብለን መረዳት ሁለተኛው መፍትሄ ነው። ሶስተኛው በጣም በጊዜ እንደቀላል የምናየው ግን በጣም ወሳኝ የሆነ ነገር ምን መሰላችሁ? ጥቂትም ቢሆን ስለተደረገልን ነገር ምስጋና ማቅረብ። አንዳንድ ጊዜ እናታችን ቁርስ ሰርታ ስላቀረበችልን ምስጋና ላናቀርብ እንችላለን። ነገር ግን እያንዳንዷን ነገር ዋጋ ብንሰጣት፣ የተደረገልን ነገር ሁሉ ምስጋና ማቅረብ ብንችል ጥቂቱን አለመግባባት መፍታት የምንችልበት ወሳኝ መንገድ ይሆናል። ወዳጆቻችን በተከታታይ እንደዚህ አይነት መልእክቶችን እናቀርብላችኋለን። የምቹ ቤተሰብ በመሆን ይከታተሉ።